አብርሃም ግን ሆነን ለመናገር ማንን አንጀት ለመብላት ነው እንደዚህ ምስኪን መስሎ በር ላይ እያለቀሰ ነው? ምን አርገሽ ነው? ምን ሆኖ ነው እያሉ አይስባችሁታል? ጨጓራው ድብን ቅጥል ሲል በገዛ ቤቱ በገዛ በሩ ሲፈልግ ማልቀስ፣ ሲፈልግ ማስለቀስ፣ ሲፈልግ ማበድ፣ ሲፈልግ ማሳበድ በሚችልበት ቤቱ ላይ ምን ሆኖ ነው? ምን አርገሽ ነው ሲባል አስባችሁታል? አይ በቀል እኮ በዚህ የተነሳሳ በቀል እኮ ነው በኋላ አድጎ እርስ በርስ መገዳደል ደረጃ ላይ የሚያደርሰው ማለት ነው። እውነት ለመናገር ኦፍ ኮርስ ከምር አይደለም። በነገራችን ላይ ብዙዎቻችሁ ላይክ ማድረግ አቁማችኋል፣ ሰብስክራይብ ሼር ማድረግ አቁማችኋል። እንግዲህ ምን እንዳደረኩኝ አላቅም። ለማንኛውም ግን ተው፣ ለአንድ ሰው አታዳሉ። እውነትና ሀቅን ይዛችሁ ተናገሩ። ሩታ ስታጠፋ ሩታን ተቆጥተን፣ አብርሃም ሲያጠፋ አብርሃምን ተቆጥተን ካልሆነ በስተቀረ እሷ ስታጠፋ ትክክል ነሽ፣ እሱ ሲያጠፋ ባለጌ፣ እሱ ሲያጠፋ ትክክል ነሽ፣ እሷ ስታጠፋ ባለጌ ብለን ከሄድን የተቃና ትውልድ ሊኖረን አይችልም በማለት ሼር ማድረግ ካቆማችሁ፣ ላይክ ማድረግ ካቆማችሁ ችግር የለው። አንድ ቀን እነሱ የደረሱበት እንደርሳለን። ሰው ከትንሽ ተነስተው ለትልቅ ቦታ ላይ የሚደርሰው አታድርጉት። አብርሃምም እንዳለቀሰ ሩታም እንዳለቀሰች ሁሉም እንደተለቃቀሱ እኛም እዛው እንቀራለን ወይ እነሱ ላይ እንደርሳለን ማለት ነው። በቀል ለማንም አይጠቅምም ነው። በቅናት የተነሳ ነው የልጁን እናት አንድ ወንድ የሚገርለው፣ የልጇን አባት አንዲት ሴት ተነሳ የምትገለው። ቅናት ነው። ቅናት ጥሩ አይደለም። ተዋዳችሁ ተከባብራችሁ ተፋቅራችሁ መኖርን የመሰለ ነገር የለም እና አያዋጣም። በነገራችን ላይ የትንሱ እናት ግን የምሯ ማለቴ የትንሱ ባል እናት የማን ነበረ ስሙ? በሰላም ነው? ምን ሆና ነው በዚህ ልክ ደረጃ? መቼም ፕራንክ ነው አትለንም። እንደዚህ ያስለቅሳት እንደዚህ ያድርጋት ማቆሚያ የሌለው ፕራንክ ነው ብላ ልትለን አትችልም። ያላዛር እናት ማለት ነው። ጭራሽ ተለያዩ። በጣም የሚያሳፍር ነገር እኮ ነው። እንግዲህ አስባችሁ ገና ተጋብተው እንኳን ስንት ወራቸው ነው መሀል ገብታ እንደውም እኔ ማዝሽን ነው ሰራተኛ መሆን አለብሽ፣ በተኛችበት አተኝም፣ ባረፈችበት አታርፊም፣ ተነሽ ስሪ፣ ተነሽ አጽጂ፣ ውሃ ድፍት ላይ ኧረ በተሰቀለው እሱም እናት ናት። ኦፍ ኮርስ በማንም ህይወት ውስጥ ምርጫ ልትገባ አትችልም። ሚስትም ደግሞ ስታከብራት ነው እናትክንም ልታስከብራት ለእናትክም ክብር ሊኖራት የሚችለው። በቃ አንድ ባልና ሚስት ከተጋባ በኋላ እናት ባሏ ቤት ምን ትሰራለች? የራሷ ቤት አላት። የራሷ ትዳር አይኖራትም? ትዳሯ ጋር ሄዳ አትኖርም? ጭራሽ መለያየት አለባችሁ። ነውር እኮ ነው። እውነት ለመናገር ነው መለያየትን ሚዲያ ላይ እናት ካወጀች የልጇን ሚስት መጀመሪያ ትንስዬ የኔ ቆንጆ የኔ ፍቅር ማንም አይናገራ ስትል የነበረች ልክ ትዳሩን ስትመሰርት ስታስፈርም ጎጆ ስታስይዛት እንዴ እቺ ልጅ እኮ የተከበረ ቤተሰብ አላት እኮ ቤተሰቦቿ ጋር መኖር አያቅታትም። ግን በዚህ ልክ ደግሞ ሲወርድ በጣም ያሳፍራል። በጣም ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አለን። ፕሊስ አበረታቱኝ። ላይኩን ገጨት ሰብስክራይቡንም ሼር ብታደርጉልኝና ሰብስክራይብ ቢያደርጉልኝ ማለት ትፈልጋለሁ። ትላንትናና ዛሬማ እንደው ምንም እንደው እንዴ ጭራሽ ሰብስክራይብ እያነሷችሁ ያላችሁ አሉ። ችግር የለው አንሱ። እኔ ለሁላችንም እሱ ነው ያለን። እሱ ማንም የከፈታትን ጉሮሮ የሚዘጋ አምላክ ነው ያለን። የተከፈታትን ጉሮሮ እንጂ የኔን ጉሮሮ እዚህ ጋር ራበኝ እያልኩ የራበኝን እየተናገርኩኝ ምግብ ቁጭ ብሎ የሚበላ ሰው አለ። እግዚአብሔር ግን አንዱን ጣል ያደርግልኝና መራብ የለብሽም ብሎ ደግሞ ያበላኛል። ስለዚህ አንዱ ክፉ ሲሆን አንዱ መጥፎ ይሆናል። በነገራችን ላይ አንዷ መርዝ የተረገመች ምን አለች? ትላንትና በሰራሁት ቪዲዮ ላይ እንትና ወርቅ ማይ ጋድ ነፃነት ወርቅ ነህን ነፍስ ይማር በሉ። ለሰው ልጅ እንዴት ሰው እንደው በቤትሽ ይግባ። እውነት አንዳንዴ ያንተና የሚመርቀው ምርቃት የሚረግመው እርግማን ይደርሳል መሰለኝ። እኔም ልርገምሽ እንደው በቤትሽ ይግባና እዩ ነው ልልሽ የምችለው። አንደኛ ትልቅ ሴትዮ ናት፣ ሁለተኛ የሃይማኖት ነገር ነው የምትሰራው። ምን አለችኝ? ገብታ እንኳን ሞተ
ሰው እንዴት ነው በሰው ሞት እልል ሊል የሚችለው? እንዴት ነው የሰው ልጅ በሰው ሞት ሊደሰት የሚችለው? ፍለገ ጠላትሽ ቢሆን ታዲያ ለምን አንተን አበባ አትበትኝም? የደስታ አበባ ለምን ወይን አትረጪም? ምን አይነት ነውር! ለነገሩ የሆነ ጊዜ ላይ የሆነ ሰው ሲሞት እልል፣ የሆነ ሰው ሲሞት ሻምፓኝ የሚረጩበት ጊዜ ላይ ደርሰን ነበረ ቲክታክ ላይ ማለት ነው። አሁን ደግሞ ከዛ ዘለለና በኮመንት ይጀምራል ዩቲዩብ ላይ፣ ከዛ ደግሞ ይቀጥላል ሻምፓኝ ይረጫሉ ሰው ሲሞት ማለት ነው። እያንዳንዳችን ቤት ገብቶ ሲሰማን ነው የሰው ህመም ሊሰማን የሚችለው። ያውም ይሄ የብዙዎችን እንባ አባሽ ወንድም ይቅርና እኔ እንጃ። በስማ ልብ ይስጠን ነው የምንለው። እውነት ለመናገር ልብ ይስጠን፣ እንደዚህ ለምንል ሴቶች ልብ ይስጠን። በእርግጥ እድሜ በጨመረና ሽበት ባወጣ አይደለም ትልቅነት የአይምሮ ትልቅነት ነው። የአይምሮ ጠባብ ሆኖ እድሜሽ ቢተልቅ ትርጉም የለውም። እና ልብ ይስጥሽ የኔ እናት፣ ምንም ልልሽ አልችልም። እና የአብርሃምና የሩታ የብሩክና የሃይሚ የቤዚና የማርክ የማነች ደግሞ የአላዛርና የትንሱ የናሂና የውብዬ ማናቸውን ጀምረን ማናቸውን እንጨርስላችሁ ማለት ነው። የዳኒና የጽጉ አሁን ደግሞ ሜሪ ሁለቱን ልታጋጭ የመጣቻቸው ወንዶችና ሜሪ ይቀጥላል እያለ ለነገሩ አዳዲስ ዩቲዩበሮችን ማየት አቁመናል። ምክንያቱም እነሱ ላይ ነው ሰፍ ብለን እየጠበቀን ያለ ነው። ምን ይዘው መጡ ዛሬ ደግሞ ምን አሉ ብለን በፊት የምንከተላቸው ዩቲዩበሮችን ነው ማየት የምንፈልገው። አዳዲስ ዩቲዩበሮች ሲመጡ አዳዲስ ዩቲዩበሮችን ባላየ ባልሰማ ምን አገባኝ ምናምን አይነት ነገር ብለን እናልፋቸዋለን። ልባችን ያለው በቃ እነዛ ላይ ነው። ልክ ጥሩ ነገር የሚያስተላልፉልን ደስ የሚል ነገር፣ ልባችንን ስርቅ የሚያደርግ ነገር፣ ዋው የፍቅር ታሪክ፣ ዋው የህይወት ታሪክ፣ ዋው የትዳር ዋው የሚያስብሉ ላይፎቻቸውን እያሳዩን እንዴት አንከተላቸው? እንዴት አንያቸው? ለማንኛውም የነዚህን ልጆች እንትን ሁሉንም ስታዩቸው አንድ አይነት ማርክን አሁን ተመልከቱት። ዛሬ ምንድነው ያደረገው? ልጅቷ እሱ ባላወቀበት ሰርፕራይዝ አድርጋ ወይን አቅርባለት፣ መብራታ ጨለማ ቀይ ለብሳ ደረቷን ጡቷን ገልብጣ፣ ልጁ ፍቅረኛ ያለው ምን ልታረግ እንዳሰበች አናቅም። አብሮኛ አምሽቶኛል ብላ ደግሞ ነገ ትቀጥላለች። አስረግዞኛል ትላለች። ወይም በጠጣ ሆኗል እርግዝና ማለት ነው። እና አስረግዞኛል ብላ ትመጣለታለች። ኤኒዌይስ አድርጋ ቤዚ ደረሰችባቸው። ብሩክንም ደግሞ ወይ ይዘው አይዙት ወይ ተዋይተውት ለሁለት እሳት ላይ ጥደውት በቀደም ለታ ምን እንዳደረጉት አይታችኋል። ሆስፒታል ገብቶ በግሉኮስ ዛሬ አባቷ ፊት ምን አለት ሃይሚን፣ እኔ በቃ ሊያረጉልኝ የሚፈልጉት ነገር ቢኖር ሃይሚንም እዩንም ከህይወቴ አውጡልኝ፣ እኔ ሰላሜን ላግኝ፣ አለበለዚያ የማይሆን እርምጃ ነው በራሴ ላይ ወስዷል። ምክንያቱም ራሱን ለማጥፋት ነው ከዚህ ወይም ደግሞ ሀገር ለማጥፋት ነው ከዚህ በኋላ ላይ ህይወቱ ላይ የሚወስነው ማለት ነው። ሁለቱም ሰው ታሞ ግሉኮስ ተሰክቶ ይጣላሉ። ሁለታችሁንም አልፈልግም ብሏል። ሃይሚና ብሩክ አልፈልግሽም ተባብላችኋል። አልፈልግሽም ተባብላችኋል። እሱ ውስጥ የፈለገውን ቢያደርግ አንቺ የፈለግሽውን ብታደርግ ያቺንም አልፈልግሽም ካላት እንዴት አልፈልግሽም እየተባላችሁ ህይወትን መበጥበጥ፣ ህይወትን አደጋ ላይ መጣል ደረጃ ድረስ ምን አስደረሳችሁ? ይሄ ነው ቁም ነገሩ። ተማምናችሁ አንድ ላይ መሆን ካልቻላችሁ፣ ተከባብራችሁ ጥሩ ቃል ተወራውራችሁ አንድ ላይ መሆን ካልቻላችሁ፣ ተለያይታችሁ ለምንድን ነው የማትራራቁት? አለቀ። ተራርቃችሁ ደግሞ ተለያይታችሁ መኖር ማትችሉ ከሆነ ደግሞ በተቻለ መጠን ተማምናችሁ አንድ ለመሆን አለበለዚያ የግድ አንዱ ታሞ ሆስፒታል ግሉኮስ ካልተሰካለት ወይ ራሱን ካላጠፋ ወይ ከሀገር ለቆ ካልጠፋ አትታተው ማለት ነው። ሄሉንና ናቲናውን ተመልከቷቸው። የድሮ ፎቶ አመጣና ዛሬ ያሳያትና ይሄን ያዞምቧል። እኔ ሄለን ስታለቅስ እግዚአብሔር ምስክሬ ነው፣ የሰው ልጅ በሙሉ ሲያለቅስ በጣም ያሳዝነኛል። የሰው እንባ አይቼ አይኔን መቆጣጠር አልችልም። ውስጤ በጣም ይሰማዋል፣ አዝናለሁ፣ አለቅሳለሁ የሰው እንባ ሳይ። ሄለንን ግን ሳያት በፍጹም ነው የምላችሁ የማይመጣ ሴት ብሆን ለሄለን ለቅሶ ነው። ለምንድን ታውቃላችሁ? የውሸት ስለምታለቅስ። የውሸት ለምን ሰው እንባውን እንዲጨምቃል እንባውን እንዲጭምቅ አድርጋ እንደገና ደግሞ እንደዚህ አይለቀስም እኮ ያው ሚዲያ ላይ ማለት ነው። ያው እኮ የምሯን ነው እያለቀሰች ያለችው። ወይኔ ግን እኔ እንጃ። በስመ አብ
ታድላ ልቧ እንደው ለሁሉ ነገር በጣም እንትን ነው፣ ቅርብ ነው። ስታፈቅርም ወዲያውኑ አሁን ናቲ ነገ እኮ ቢሄድ ለሌላ ልቧ ክፍት ነው። ወዲያውኑ የሆነ ሰው መጥቶ ደበስ ካደረጋት በቃ ልቧ ክፍት። ኧረ እንደ አይነት ፍቅር አለም። ይሄ የልብ የተሰወረ ፍቅር ነው እንዴ! እንዳልከን እንደዛ ተፈቃቅረው እንደዛ ሆነው ተለያዩ፣ ተራራቁ። ቀጠለችና ይሄ ማን የሚባለውን ተፋቀሩ። ጭራሽ እስከ መስጠት ድረስ ደረሰች፣ ተለያዩ። ከዛ በቃ ብላ ምናምን ነገር ተቀመጠች መሰለኝ ነው ያው አላየናትም። ከዛ ከገዛ ጓደኛውም ጋርም ነበረች ይባል ነበረ ሲሳሳሙ ስላየን ማለት ነው። በዚህ ሰዓት እንደሆነ እናቴ የመጣውን ሁሉ አፈፍ ማምለጥ የለብህም እናቴ ትልና ወይን ማታ ወይን አበባ ጎዝጉዛ ወይን ትጠጣለች፣ አለቀ። እና ዛሬ ናቲ የድሮ ፎቶዋን ሲያሳያት ምናምን እናቴ ጠብር ግፍ አላለችም። እኔ ጋር ነው መሆን ያለበት፣ አንተ ነህ ከአንቺ ነሽ ተባባሉና አረፉ። አንቺ ጋር ካለ ፎቶ ማስታወሻ ነው ይቀመጣል። ልክ የሰው ፎቶ እንደምትመልሱ ወይ እንትናም አለሽ ከቤትሽ ካላጠፋሹ ማለት ነው። በአንድ አመት ተፋቀራችሁ፣ በአንድ አመት ውስጥ አሳልፈሽ ሰጠሽው ማንነትሽን፣ በአንድ አመት ውስጥ ተለያያችሁ፣ አለቀ። የሚዲያ ፍቅር ነው እዚህ ጋር ነው ማቆሚያው ማብቂያው ማለት ነውና አሁንም ማነች ሩታና አብርሃም መጨረሻቸውን ምን እንደሆነ አናውቅም። በቃ አብርሃም እየናቃት እንዲህ አይነት የማይሆን ቃላት እየተናገራት ደስተኛ ሆና የምትኖር ከሆነ እንደዚህ ትቀጥልበታለች። የሚያስነቃትምም የገዛ ወንድሟ ነው። እኔ እንጃ አይዶን ነው ምንም ብትናገሩ ያው ተሳዳቢ ስለሚበዛ የማይሆን ቃላት የሚሰጥ ሰው ስለሚበዛ ከመናገር ምንም ወደኋላ የሚያስብለኝ ነገር የለም። ምክንያቱም እውነት አርአያ ያወጣል። እውነት ነው። ማንንም አላውቅም፣ የማውቀው ሚዲያ ላይ ነው። ማንንም አያውቀኝም፣ ማንም እንትን አይለኝም። ስለዚህ ሩታ ከቻለች ሰላም መፍጠር። ትላንትና እኮ እንደዛ እየለመናት የምታወሪው ነገር የለም። ልቡን እያንገበገባት ሊያቃጥላት ይሁን ሊያስቀናት ይሁን ሊበቀላት ይሁን ግራ በሚገባ ሁኔታ ውስጥ ሆኖ ያኛው ደግሞ መጣ አንገቱን አቀርቅሮ የፍቅር ይሁን የቅናት የጥላቻ ይሁን የብስጭት በር ላይ እኔ እንደውም ስቶ ይወድቃል ብዬ አስቤ ነበር። ከዛ ልክ ስቶ ሲወድቅ ሩታ ሄደ አፍፍ ታደርጓለች ብዬ ነበር። እሱ ግን እንደዛ ስቶም አልወደቀም። ነገር እየበላ ይሆን ራሴን አመመኝ ብሎ ነበረ ከሩታ ጋራ ሲወጣ። ራሱን ተሻለውና ያኛው ሲመጣ ደግሞ ከሱ ጋራ ተከትሎ አንገት ለአንገት ተናነቁ። እንግዲህ እንዲያልን ደግሞ ነገስ ደግሞ ምን ይመጣ ይሆን? ሩታን ከነ ልጇ ነው ፈንቅሎ የሚያስወጣት። ግቢና ተቀመጪ ብሎ ያላት ራስሽን አክብረሽ ራስሽን አስከብረሽ ከነ ልጅሽ ጋር እንጂ ይሄ ኮተታም የሆነ ወንድም ነኝ ተብየው ጣውላቂጥ የመሰለ እሷ መጥቶ ከእንትና ጋር በነገራችን ላይ ለነገሩ አብርሃም ቂም የሚሰው አይደለም። አሁን እንደዚህ ያደረጉኝ ብሎ ነገ ሰላም ይፈጠር ቢባል ከፈረንጁ ጋርና ከእንትና ጋር ሰላም ይፈጥራል እና ቂመኛ አይደለም። እና አብርሽም እንግዲህ አጣብቂኝ ውስጥ ገብቷል። ከማን ጋራ ሰላም ፈጥሮ ከማን ጋር እንደሚኖር አናውቅም። ለማንኛውም ግን ኧረ በእናታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ምን አለበት አትከፍሉበት። በነገራችን ላይ ግን እንኳን አደረሳችሁ ጥምቀት ከተራ። የዛሬ ዓመት ሀገሬ ነበርኩኝ። የዛሬ ዓመት ሀገሬ ጥምቀትን ከቤተሰቦቼ ጋራ ደስ በሚል ሁኔታ በፍቅር ነበር ያሳለፍኩትኝ። በአሁኑ ደግሞ እንግዲህ እግዚአብሔር አልፈቀደውም እና እዚህ ነኝ ያለሁትኝ። የትኬት ብር ቢኖረኝ እንኳን ባይሆን ሄድ ነበረ፣ ግን የትኬት ብር ስለሌለኝ አልሄድኩኝም። አበረታቱኝ ማለት ነው የምፈልገው። አሳድጉኝና እስኪ ቢያንስ እንደው $50 እንኳን ይከፈለኝና $50 የሚከፈል አይመስለኝም። ለማንኛውም $100 ቢሆን ይከፈለኝና እስኪ ሊየው ጥቅሙን ሊየው ከዛን ጣዕሙን ሊየውና ቢያንስ በቀን እንደምንም አመቻችቼ ምናምን ላይቭም ቢሆን እየገባሁኝ 2-3 ሰው ማየኝ ምናምን አድርጌ አድጋለሁ ማለት ነው። ጥቅሙ ሲገባው አይደለ ሰው በቀን 3-4 ቪዲዮ እየለቀቀ ያለው መቼም ሳይከፈላቸው አይደለም። በአረብ ሀገር ያሉ ብዙ እህቶቻችን በሰው ቤት ያሉ የሚሰሩት ማለት ነው። ይሄን እየተከፈላቸው ነው 20-30 ሺህ ሰብስክራይብ ይዘው መቼም አይከፈላቸውም ማለት አይቻልም። ኤኒዌይስ በቪው ነው አይኖ ቪው ይኖራቸዋል። ለማንኛውም ግን እኔንም እንደዛ አድርጉኝ አሳድጉኝ ለማለት ነው። አበረታቱኝ። እንደውል ጊዜው እንደምወዳችሁ ታውቃላችሁ አይደለ? ደህና ሁኑ።